በነገራችን ላይ ስላሴ ቤተክርስቲያን በእድሳት ላይ ነው። ብፁዕ ቅዱስ አቡነ ጳውሎስ ሲልቪያ ፓንክረስት፣ ሪቻርድ ፓንክረስት እናትና ልጅ አንድ ላይ ለኢትዮጵያ ታላቅ ስራ የሰሩ ባለቤቶች። እዚህ ውስጥ በርካታ ታላላቅ ሰዎች ስታይናቸው ያደረገ ነው። ክቡር ደጃዝማች ከበደ ተሰማ፣ ክቡር አምባሳደር ዶክተር ካሳ ከበደ፣ እናቴ ማን ልበል ስሙን? ተዋበሽ ገበየው። አሁን ያገኘሁት የጠቅላይ ሚኒስትር መለስ ዜናዊ መቃብር ጋር ነው። ስራው ምንድን ነው? አታክልት መንከባከብ፣ ጽዳቶች። ኦኬ። ምን ያህል ጊዜ ሆኖት በዚህ ቦታ? በዚህ ቦታ ላይ 6 ወር። 6 ወር። ማን የቀጠረውት? የቀጠረኝ ሌላ ድርጅት። ኦኬ። ግን አሁን ተከፍለኝ አዜብ ነች። ወይዘሮ አዜብ ምን ያህል ይከፈሉታል? 1500 ብር። ምን ያህል ጊዜ ነው እዚህ የሚያሳልፉት? እኔ ያው 11 ጠዋት 2 ሰዓት ገባለሁ። 11 ሰዓት። ኦኬ። ከዚህ በፊት ምን ነበር የሚሰሩት እርስዎ? አታክልተኛ ነበር። ቤተ መንግስት አታክልተኛ ነበሩ? ላይብረሪው አጠገብ ያለው። እንዴት ነው ስራ ይበዛል እዚህ? እዚህ ስራ ቀለል ያለ ነው። እሺ። ከወዲያ ይበዛብናል። አሁን በአንድ ወቅት የኢትዮጵያ ጠቅላይ ሚኒስትር የነበሩ ሰው መቃብር ነው እየተንከባከቡ ያሉት። ምን ይሰማዎታል? ደስታ ነው የሚሰማኝ። ስራ ማግኘት ማለት ጊዜ ለማሳለፍ ከመለመን መስራት ይወጣል። በዛ ደስተኛ። ልጆች አሉት? አሉ። ስንት ልጆች አሉት? 2 ልጆች። 2 ልጆች። ደሞዙ እንዴት ነው ታዲያ? ይበቃል? ይበቃም ባይበቃም ማቻቻል። ሰው ይመጣል። ሲመጣ ሰው ጋር ይገናኛሉ። አዎ፣ እዚህ ይጎበኛል። ምን አስተያየት ይሰጡታል? ግማሹ ጥሩ አስተያየት ይሰጣል፣ ግማሹ አለ። ያቺ ክፍል የምን ክፍል ነች? የዕቃ ክፍል። በጣም እናመሰግናለን እናቴ። እሺ አባቴ፣ እናመሰግናለን። ሞሮኮ ኮሞሮስ። እነዚህ በጣም የሚያሳዝኑ ወገኖቻችን ናቸው። በዚህ በኩል ደግሞ ተሳፋሪዎች ናቸው። ጃገማ ኬሎ የበጋው መብረቅ። ከፊት ለፊት አይበገሬ ጠበቃ ተሾመ ገብረ ማርያም፣ ከኋላ ደግሞ ምሩጽ ይፍጠር አለ። በሚገርም ሁኔታ ወጣት ኢየሩሳሌም ምሩጽ ይፍጠርም አስክሬኗ እዚህ ነው ያረፈው። ታምራቶች ጎን ለጎን ነው ያሉት። ክቡር አርቲስት ታምራት ሞላና አርቲስት ታምራት ደስታ። ኢንጂነር ሰለሞን ይሽጥላሉ። ዶክተር ወልደ መስቀል ኮስቴ ናቸው።
እዚህ ጋር ደግሞ ጋዜጠኛ ደምሴ ዳምጤ አለ። አርቲስት አድማሱ ብርሃኑ አለ። ሐውልት የተሰራላቸውን ነው እንግዲህ የምናሳያቸው። የአርቲስት ቢኒያም ነው፣ ቢኒያም ኃይለ ሥላሴ። ኢንጂነር ኃይሉ ሻውል ናቸው። እሳቸው ፊት ለፊት ደግሞ አርቲስት ሰብለ ተፈራ በቀለ፣ እማማ ጨቤ። ጀግናው አርበኛ መጋቢ ባሻ በአንታይ ሙሉ ደመቀ ናቸው። አምባሳደር ብርሃኑ ዲንቃ 53 ዓመት በዲፕሎማሲ ዓለም የተከበሩ አምባሳደር ብርሃኑ ዲንቃ ጉዳ። አቶ አየለ ሀብተየሱ ጓሬፊ ከበሩ ኮሎኔል ተሰማ አዝነህ፣ በኩረ ምዕመናን ብስራት ወልደ መስቀል፣ የወጣት አቤል ሙልጌታ መቃብር ነው። አቶ አርጋው ወርቁ አሉ። ይሄ የኢንጂነር አማረ ተክለ ሃይማኖት መቃብር ነው። እዚህ ጋር ደግሞ አባትና ልጅ አሉ። ከኋላ መራዊ ተውኔት አባተ ሞክሪያ፣ ከፊት ለፊት ደግሞ አርቲስት ባዩሽ አለማየሁ። እንድሞት ተወለድኩ እንድኖር ተወሰድኩ። ተፈሪ ወሰን ኃይሉ አሉ። ወይዘሮ ኤልሳቤጥ አያሌው ደስታ፣ የተከበሩ አፈጉባኤ ዳዊት ዮሐንስ አፈወርቅ፣ ቀኛዝማች ለማ ኪዳኔ ናቸው። እዚህ ፊት ለፊት ፕሮፌሰር አስራት ወልደየስ ናቸው። ሜጀር ጄኔራል ኃይሌ ጥላሁን ነው። ፕሮፌሰር መስፍን ወልደ ማርያም፣ ጎሞራው የተከበሩ የዓለም ሎሬት ጸጋዬ ገብረመድህን፣ በርካታ ታላላቅ ሰዎች በዚህ ስፍራ አርፈዋል። የህዳሴው ግድብ ኢንጂነር ይሄ አርቲስት ዳዊት ነጋ ነው። እኔ በቁሜ ያለው ከእድሜ በላይ ቋንቋዬና ባህሌን ከፍ ብሎ እንዲታይ መግለጽ እንዲታይ የሚቻለውን ፈጽሜያለሁና ይቆጨኛል።
ስላሴ ቤተ ክርስቲያን እነማን አሉ? እዚህ ጋር የምትመለከቱት እንግዲህ ሳጥን፣ የተበላላ ሳጥን ነው። እነዚህ የሬሳ ሳጥን እንግዲህ በስብሰው ተጥለዋል ማለት ነው። ክቡር አቶ ሀብተ ስላሴ ታፈሰ ናቸው እዚህ ጋር ያረፉት። ነዋይ ገብረአብ እዛ ውስጥ ስንገባ በርካታ ሰዎች አሉ። ክቡር ዶክተር አዲስ አለማየሁ። ወደዚህ ስንመጣ ደግሞ ክቡር ዘዋግ ስዩም ወሰን ኃይሉ ርዕሰ መኳንንት ናቸው። እሳቸው ደራሲና ጋዜጠኛ ማሞድ ነው። በቅርቡ ከዚህ ዓለም በሞት የተለየው አርቲስት ዳዊት ነጋ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር መስራቾች ናቸው። እዚህ የቀድሞ የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር የነበሩት ናቸው። የመጨረሻችን የሚሆነው እንግዲህ አበበች ጎበና ናቸው። ይህንን ይመስላል። እኒህ የማስታወቂያው ባለሙያ ክቡር ውብሸት ወርቅ አለማው ናቸው። ከሳቸው ጎን ደግሞ ተስፋዬ ገሰሰ ታላቁ የጥበብ ሰው አሉ። የኢንጂነር ተረፈ ራስ ወርቅ የሚገርም ነው መቃብር የአፈወርቅ ተክሌን ሐውልት ከልሎታል። እንግዲህ አፈወርቅ ተክሌ ለማንበብ አሁን ከተፈለገ በዚህ በሁለቱ መቃብሮች መካከል በጣም ጠባብ ቦታ ነው ያለው። ጠያቂ የለም በሚል ሊሆን ይችላል፣ ግን ትክክል አይደለም። ይህም መንግስት ሊያስብበት ይገባል። እንዴ አፈወርቅ ተክሌ እሳቸውም ሳይከለሉ አፈወርቅም ሳይከለል እኮ ሐውልቱን መስራት ይቻል ነበር። ግን አሁን እንደምትመለከቱት ሐውልቱ ይሄው የአፈወርቅ ተክሌ ሐውልት ተከልሏልና ትክክል አይደለም። ይህንን ያህል ከፍ አድርጎ መስራት ይሄ የክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ መቃብር ነው። እዚህ ጋር ነው አስከሬናቸው ያረፈ። ፍቄ አርቲስት ፍቃዱ ተክለማርያም። ወደዚህ ስንመጣ ደግሞ አርቲስት ጥላሁን ገሰሰን እናገኘዋለን። እዚህ ጋር ደግሞ ኮሎኔል ካፒቴን ግዛው ድሪባ። እኒህ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት ክቡር አቶ አለማየሁ ቶምሳ ሜጀና ናቸው። ኢንጂነር ዘውዱ ተክሉ አሉ። የዓለም ሎሬት ጥበበ የማነ ብርሃን አሉ። ደጃዝማች ፈለቀ ዳኜ አርበኛ ናቸው። የአፈወርቅ ተክሌ ሐውልት በዛ በኩል ተከልሏል።
ምንም ሊታይ አይችልም። አለማየሁ እሸቴ ተማር ልጄ። በዚህ በኩል ብርጋዴር ጀነራል ይብራ ዘሪሁን አለ። አሌክስ የካቲት 12 መታሰቢያ ነው። 6 ኪሎ ከቆመው ሐውልት በተጨማሪ እዚህ ደግሞ አስከሬናቸው ያረፈበት ቦታ ላይ እኒህ የህብረተሰባዊት ኢትዮጵያ ጀግና ብርጋዴር ጀነራል ለገሰ ተፈራ ወልደ ስላሴ ናቸው። በኢትዮ ሶማሌ ጦርነት ወቅት ከፍተኛ ጀብዱ የፈጸሙና ለ11 ዓመታት ያህል በሶማሌ እስር ቤት ውስጥ የቆዩ ናቸው። እንግዲህ ስላሴ በርካታ ታላላቅ ሰዎች ያረፉበት ቦታ ነው ማለት ነው። ይሄ ለየት ያለ መቃብር ነው። ይሄ እንግዲህ አዲስ መቃብር ነው። ማን ይሆን እዚህ ውስጥ የሚገባው? ይሄ መቃብር ለማን የተዘጋጀው?